ፊልም ነው አልኩ። እቺ የጾም መፍቻ ቢጃማ ትባላለች። ብዙ አይነት የጾም መፍቻ ቢጃማዎች አሉ። እንዴ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። እቺ ሴት ባሏ የማገጠ ሲያስቸግራት ባሏን ጉድ ነው የሰራችው። እንዴት ነሽልማትሽን ሰጂ ዱዜ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲቶም ዛሬም ባበደ ቀውጢ በሆነ እናንተን ዘና ፈታ በሚያደርግ በሚያስገርም በሚያነጋግሩ ቪዲዮዎች ተመልሼ መጥቻለሁ። ተፈጥሮ እንደተለመደው እስከ መጨረሻው አብራችሁኝ ቆዩ። ከዚህ ፊት በተለቀቀው ቪዲዮ እንግዲህ ያን ሺህ ካርድ የሚያሸልም ጥያቄ ጠይቄያችሁ ነበር። አሸናፊውን አንሸልምም 1000 ላይክ አልገባም። ይሄ ነገር በጣም በቃ ቪዲዮአችን 1000 ላይክ መግባት ዳገት ሆኖበታል። ሶ ይሄንን ቪዲዮ አይተው ሰብስክራይብ ለሚያደርጉ ሁለት ሰዎች ለእያንዳንዳችሁ የ500 ብር ካርድ ሽልማት ሸልማለሁ። ስለዚህ በእናታችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ቤተሰቦቼ የእናንተ ድጋፍ ያስፈልገኛል። እናንተም ላይክ አድርጉ። ሀሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ። ሁለት ሰዎችን በቀጣይ ቪዲዮ በኮምፒውተር እጣ ሰብስክራይብ ካደረጉ ሰዎች መካከል መርጠን እንሸልማለን። ወደ ቪዲዮአችን የዘንድሮ ፍቅር ወጥ ረግጧል። ቆይ አግኝሻለሁ እኔን ጥለሽ ልጅ ነው አንተ ስትንቀራፈፍ ታዲያኛ እንግዚ ወልድ ሁሉ ልቦ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ ዝች ጋር እቃ ተቀብዬ መጣሁ። ጠብቅልኝ። አረ ችግር የለም እንዴ ልጅ ማጫወት ነው ምን ችግር አለ እንዴ? አረ ችግር የለም እንዴ አባቴ ሄዷል እናጫውታለን። ሾዶዲ ዲዞራሞ ኒ አንተ ማን እንዴ ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ እሺ በቃ አንተ አጫውተኝ። ምን እሺ እንዴ ጨዋታ መሆኑ ነው ፊላ ልጅ ነው ደርኳ ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች አጫወተ። የመማር ፍላጎት የሌለው ተማሪ ካለ መውጣት ይችላል። ውስጡ ኦሬዲ ወጥቷል። ኦሬዲ መንፈሳችን ከክፍል ወጥቷል እኮ እንደዛ ስንባል ይዛኔ ግን የምር ደፍረን አስተማሪ ውጡ ሲለን ብንወጣ የሚደርስብን ነገር ከባድ ስለሆነ አንወጣም። አእምሮአችን ግን ወጥቶ ሄዷል። 1 2 3 ጀምሪ። ይሄ ማመጠሪያ ነው። እሺ ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። እሺ ታይለላል ጎበዝ እኮ ነሽ በእናትሽ። አንተ ደግሞ የኔ ነህ። አንተ የኔ ነህ እንዳም ጀንክ ካሜራ ክረዝ ብለሽ አይደለም ተጥራሽ አዟ መሄጃ ያለውን ብለሽ ነው አይደለም መሄጃ ያለውን ብለሽ ነው እንደዚህ መቀጠል። ፋዘር ስራ የሌለው ቀን 12 ሰዓት ሌሊት ይነሳና ተኝቷል እኮ ይላል። ያንተ መተኛት አለመተኛት ጉዳያቸው አይደለም። ለምን ሽንት ቤት አትቀመጥም? የሆነ የሚሰሩት ነገር ካለ በርግዶ መግባት ነው አብዛኞቻችን ሀሳብ። መጀመሪያ ማረገው የ20 ሚሊዮን ብር ያበደ ቤት እገዛለሁ። ውስጡ ምናምን ከዱባይ በመጣቀፍ ምናምን አደረገውና ቲቪ በስመ አብ ከተማ ውስጥ አለ የተባለ ጅብራ ምናምን ቲቪ ነው የምገዛው። እያንዳንዱ ክላሶች ምናምን የቡና ማሽን ይኖራቸዋል። ክላስ በቀየርኩ ቁጥር መኪና 10 ሚሊዮን ብር መድብና ያበደ ቲቪ እገዛለሁ። እሺ እንደዛ ከሆነ 35 አወጣው 15 ሊቀረኝ ነው። አይ ደግሞ ያንሰኛል። በቃ 100 ሚሊዮን ብር ባገኝ ብዬ ላስበው። እንደዛ ማለት እኮ አስበው ይሄን ሁሉ ነገር አውጥቼ 65 ይተርፈኛል ማለት ነው። ለሚስተየው አንዲቱ ይገዛላታል የፈለገችበት ፏት ላለች። ግን ደግሞ ኤሌክትሪኮች አያስተማምንም። መብራት ቢጠፋ 10 ሚሊዮን ብር ለመድብና የቤንዚን መኪና መጠባበቂያ ይገዛል። ጩጩዋን ደግሞ ካምብሪጅ አስመዝግባታለሁ። ግን ደግሞ እንግሊዘኛ ላንግባባ ነው ሁሌ እዚህ ስካት ካልተሸወድ ተባክለስ ነው ፍቴ እዳምናም ያለብኝ ሰዎች ነው እንዳለ እየደወልኩኝ ወይ ና ዝግዝግ አብይ ደስታው በእናት ድንገት ደግሞ ጠዋት ተነሳ ነው ተነሱ ምን ይደብሩታል የት አሳያቸዋለሁ
ሴሽልስ ወስዳቸው ነው ቢች ዳለ ኮክቴል ይዘ አረ ተነሳስ ቢዛውን ገዝተን እንምጣ በሳት ተከፍክሽኛለሽ ወይኔ በሳት ማለት ሚሊዮን ማነው ሚሊዮን ደግሞ እዚህ ውስጥ ነው እዚህ ውስጥ አይደለም ሚሊዮን ቢሊዮን ትሪሊዮን 60 ሊዮን ምናምን ይቻላል ፕሮሰስ ማድረግ ይቻላል በአካል ማግኘት ማንችለውን እንግዲህ በአእምሮአችን ማንንም አይከለክለንም በእናታችሁ ሰላም ስጡኝ ሰላም እንሰጣጥ እውነት ነው ሰላም ለሁላችን ለሚረብሻችሁ ለሚያዘጋችሁ ሰው ይሄን ላኩለት ቆርጣችሁ እኔ የምበላውና እሷ የምትበላው ልዩነት እዩት ጉሊት ነው የምትበላው ጭራሽ ይመረቃል የሷ ሄልዚ ምግብ ነው ሄልዚ ጤናማ ታካሚ ግባ አቤት ስም ማን ልበል ደባልቄ እሺ የአባት ስም ብሩ እሺ የአያት ስም እንዴ አለሜ የቅማንት ስም በሽታው ያለ ስማችን ላይ ነው ያስብላል እውነት ያስብላል ባቡር መንገድ ምን ይባላል ሀዲድ ባቡር መሄድበት ወይኔ የባቡር መንገድ ባቡር መሄድበት ሀዲድ ነው የሚባለው ጎበዝ ሜላት 250 ሳንቲሞች ሲደመሩ ስንት ይሆናሉ 250 ሳንቲሞች ሲደመሩ 100 አይደለም 250 ሳንቲሞች ሲደመሩ ስንት ይሆናል አረ ልጆች እኔን እያይሽ ወደዛ እንዳታይ አንድ ምን አንድ ጎበዝ ዜማ ባንክ ብላለች ዜማ አይኗን ተኩላ ገበያ የምትወጣ ምንድናት ባቄላ አይኗን ተኩላ ገበያ የምትወጣ እንቆቅልሽ ሱፍ አይደለችም አይኗን ተኩላ ገበያ የምትወጣ ባቄላ አያችሁ ህጻናቶቹ ትንሽ ያስባሉ እንጂ ያውቁታል መልሱን ከአዋቂዎቹ ይሻላሉ እዚህ ፕሮግራም ላይ ከሚቀርቡ በግልነና አንቺ አንተወያየንም በግልነና አንቺ አንተወያየንም ፍቅር ባስተማሪ በመልክት አይሆንም ይሄ ፍቅር ባስተማሪ በመልክት አይሆንም ይሄ በግልነና አንቺ አንተወያየንም ይሄ ፍቅር ባስተማሪ በመልክት አይሆንም የፍቅርን ዋው ፒውር ታለንት በቃ የሚገርም ታለንት ማለት ነው 5 ሚሊዮን ይሰጥሻል በጥፊ ብትበይ ትመችሽ እሺ አረጋግጠሻለሁ ኧረ ማዘር ቁርጥና ባመጣችሁ ገንዘብ ጤፍ ገዝታለች እኔ ባሏ ደግሞ እንጀራ ጋግሬ ሰርፕራይዝ አደርጋታለሁ ማለት ነው ሌትስ ጎ እሺ መጀመሪያ እዚህ ጋር ካሉት ኧረ ጤፉን ገደለች አብሲቱን ጣልኩት እኔ ምንሽማ ወይ አግብተሻል እንዴ ጨምላቃ ምን አማታሻል ዝብል የፈጠነ ሌላ ትዳር ፍለጋ ከጓደኛዬ ጋር ለቅሶ ቤት ስንሄድ አደራ እንዳትስቁ ወይ ሟች አረ ባሰሱ አረ እናንተ እቴ አዘንተኛውን እኮ ተደባዳቢ ያደረጉት በአንድ የቀየሩት አቤት ጉድሽን አላየሽ ሰው ሊያተርፈኝ ምናምን እየመጣጠልሽ ነው የቤት ኪራይ ስንት ብር ነው የምትከፍለው 10 በወር ምን ያህል ብር ትሰራለሽ እስከ 30 ሺህ ብር ተማሪ ነኝ ቤት ኪራይ አልከፍልም 10 ሺህ ብር እኔ ነው የምኖረው ኦኬ ያበረ ምን ያህል በወር እንደምትሰራ ብትነግረን ችግር አለ በወር 35 40 ለቤት ኪራይ ስንት ብር ነው የምትከፍለው 3 ሺህ ብር ለሁለት 3 ሺህ ብር ነው የምትከፍለው እሺ በወር ምን ያህል ብር ትሰራለህ ዴሊቨሪ ስለሆነ አይታወቅም በአቨሬጅ 5 ሺህ ብር 6 ሺህ ብር ወር ለቤት ኪራይ ስንት ብር ነው የምትከፍለው 10 ሺህ እሺ በወር ምን ያህል ትሰራለሽ አይ እስግር ነው አባቤን አቨሬጅ ሊጥራለሽና አባቤን አቨሬጅ ላይ 30 አባብ 50
ዝቅ ስለዚህ 40 ነው። ለቤት ኪራይ ስንት ብር ነው የምትከፍለው? ኧረ እኔ አልተከራየሁም። ከቤተሰብ ጋር የምትኖር? በዚህ እድሜ እንተውጣ ቶሎ ውጣና ተከራይ። ትልቅ ሰው ከነ ምን ሽበት እኮ ነው የቀረው። ውጣ። የሚሆን ዘይት ለ4 ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ። አስፈርሞ ዘይት እየሰጣት እኮ ከባድ ነው ይሄ ከባድ። እኔ ምስክር እናቴ ዘይቱን ደግሞ ልጇ ነች ምስክር። በገዛ እጇ ስትቀበል በእኔ በብረቱ አይቻለሁ። እኛም ምስክር ነን። እኛም አይተናል። እውነት ነው። ማተሙ ደግሞ ዱቄት ነው። የዘይት ዋጋው ነው። ኢትዮጵያ ማማ ጨው በዝቶበታል። አባትየው ነው ባሏ። አረ በዛበት ነው። ናርቫን እስቲ ዛሬ እንኳን እመኝ። አረ አምኛለሁ። በምንገናኝበት እንገናኛለን። መሽቶ እየጠየቀ ነው። ጨው በዝቶበታል። ዛሬ እንኳን እመን እንጂ አለ እየተረሳል መስሎ ነርቫን ነክታል። ባንተም ነርቭ ትመጣለች። ይሄ ነገር ግን መቅረት አለበት አይደል? በቃ ሚስቶች ባሎቻቸውን አልጋ ላይ የምትበቀሉትን ነገር ተውት። የኢትዮጵስ ዱርዬዎች የዱር አደግ ጀማው በቃ ይሄው በልጅነት እንደዚህ በልጆች እንደዚህ የዘንድሮ ልጆች የሆነ አርጅተው ህፃን እየሆኑ ነው የሚመስለው። የሆነ ወደ ታች ሰው ወደ ላይ ነው፣ እነሱ ወደ ታች ነው። እሺ ማይኮ፣ አንድ ሴት አንተን የግሏ ለማድረግ በወር የምታገኘው ገቢ ስንት መሆን አለበት? ወይ ደግሞ የገቢ ምንጭዋን ምን በገንዘብ ትለኳለ? እኔ እንደዚህ አይነት ነገር ላይ ፎከስ ማድረግ አይነት ሰው አይደለሁም። እኔ ከሴት ልጅ ገንዘብ፣ መልኳን፣ አቋሟን አይቼ ምናምን አይደለም እሷን መቅረብ የምፈልገው፣ ብሯን ነው። በወር ቢያንስ ከ15 እስከ 20 ሚሊዮን የምትሰራ ከሆነ እኔ ትመቸኛለች። እንደዛ። እሺ አንተስ በዛ ጓደኝነታችሁስ ምንድነው ልታበረከት የምትችለው ነገር? ልጅነቴን እሰጣታለሁ ቀን ከሌት። እሺ ማይኮን እንደሰማችሁት ነው እንግዲህ እሱን ማግኘት የምትችሉ አይነት ሴቶች፣ እሱ የጠቀሰው መስፈርት የምታሟሉ ሴቶች እኔ ማለት ሁለት ነን። በቃ ስኳር እንፈልጋለን ነው። አሁን ወንዱም ብሶበታል። በቃ ዛሬ አብረን ማደር አለብን። እኔ እንዴ ኧረ እኔ አልፈልግም። አለበለዚያ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። በቃ እሺ በቃ እገብራለሁ። ሰውነት እኔ አሁን አሊቤርጎ አለ አንደኛ ፎቅ ላይ ነው። አሊቤርጎ አይሆንም። አክስቴ እዚህ ቋንሶ ላጣቢ ነው። ትነግርብኛለሽ አልፈልግም። እና ምን ዝራላ አይሆንም። ትነግርብኛለሽ ሌላ ፈልግ። ኧረ አይሆንም። አንቺማ አይሆንም። እዚህ ማለት ለምን ያለውን ሰበብ እየተጠቀመ ነው። አንቺ በጣም ምክንያት አበዛክ። እሺ ማትፈልግ ከሆነ መለያየት እንችላለን። እንደሱ እኮ አይደለም። እና ምንድነው ችግርክ? መለያየት ነው የምትፈልገው? አልተገረስኩኝ። ለዛ እኮ በጣም ትቆያለህ ማለት ነው። ችግር የለውም። አቀባብለንም ቢሆን እናድርገው። አቀባብለን ግፍሩን እቺ ምን አይና አውጣ ነች አቺ። እሺ እቺ ደግሞ ቆንጂዋ ሚስቴ ነች፣ እኔ ባሏ ነኝ። ቪዲዮ ስንት ላይ ከገባ ነው ሰላም መሰል ማን ነው ሰላም የምትሰጪኝ ነው ያልከው? ጨርሰው፣ በደንብ ጨርሰው። እሺ እቺ ደግሞ ቆንጂዋ ሚስቴ ነች፣ እኔ ባሏ ነኝ። እሺ ቪዲዮ ስንት ላይ ከገባ ነው ሰላም መሰል ማን ነው አይፎን 7 ሰላሜን አጣው ተጨናነኩኝ በገዛ ቤት ያለው ነገር አሁን ተግባራዊ ይሆናል። በገዛ እጅ ጭራሽ ሰላምን ልታጣ ነው። እንዲህ ብልሃት ይሄ ቪዲዮ ተዘግቷል። ሰላም ማጣቱ ይቀጥላል። ይሄ ትውልድ ራሷን ቢሰማቸው የማይስቅባቸው ጆኮች ወይ በጽባም ከስልክ ጋር በተገናኘ እኔ የለመን ጆክ አሁን በጊዜው ሆዳችንን ይዘን ይሳቅ ነው። ይሄ ትውልድ ግን ምንድነው የሚለው አስታውሳለሁ። ወንድም ያለው አሜሪካ ነው። ወንድሙ ያለው አሜሪካ ነው። እሺ ስትደውል በተዘዋዋሪ ነው የምትደውለው። እሺ በኦፕሬተር አሁን እሱን አታውቂም? አልገባኝም። ቴሌ መሀል ላይ ይሰማሻል እና ደውሎ ሄሎ አለ። ከዛ
አንዴ መስመር ላይ ጠብቁኝ ሰው ይፈልጎታል አለችና አገናኘቻቸው። እዛ ጤና ይስጥልኝ ወንድም ጋሼ እንዴት ነህ ደህና ነው ሆይ አለው ወንድም ጋሼ ሰላም ናችሁ አለን ወንድም ጋሼ እንደው ትንሽ ገንዘብ ነገር አስፈልጎ የነበር አይሰማም ትንሽ ነገር ገንዘብ አይሰማም ይላል ባልሰማ አረ ትንሽ ገንዘብ ነገር አይሰማም አልኩ ሲል የኔ ጌታ ገብታሷ ገንዘብ ባከላክሊ ነው የሚል ከሰማሽ አንቺ ስጩ አሁን ይሄቱ አይስከበት ምክንያቱም በተዘዋዋሪ መደወል የለ ቴሌ ንግግራችን ውስጥ የላውን እኮ የለ አንድ ጊዜ ብሎ ይሄ በእንትን የሚያገናኝ የለም አሁንም እኔም የሳኩት ምንድነው ቀድሞ ስላስረዳ ነው ሰይፉ ቀልድ ደግሞ አስረድታ አይሆንም ያልተፈተነሽ ታውቂያለሽ ሴት መሆን በራሱ ፈተና ነው እውነት ነው እሱማ እንዴ ተሸከማት ፈተናው ቀላል ነው ማለት ነው እንዴት ያርጎ ይዞት ሄደ ኦኬ አፈፍ አረገው ይመች ወንድ ልጅ ሲጀመር ፈተና ይወዳል ወት ቢራኔ ናጡ ደግሞ አሎ ሉቂጣይ በጣም ናብሽ አንተም በጣም ናብሽና ፍቅርዬ ወይ ማሪዬ አንገና ማይንጂ ዛሬ አመቻይ ውድዬ ወይ ጣጳች አንተ ለሳምሽ እምቢ በናትሽ ፍቅር አይቻለም አንተ ብቻ እቺ ሳራ አሳይ ያው በጣም ደስ ይላል ህይወቴ ወይ አለሜ አንቺም ሳም ትቅምራ I was expecting እቺ የላስት ፓርቷን ስድቧን እየጠበቅኩ ነበር እንዴንስ እንደ ቤታችን ነው ጓደኛ እንኳን መኪና ገዝቷል እኔም በእግር ተንከራተተኛለህ እና ለምን አትሄጂም ከፈለግሽ ለምን አትሄጂም ከፈለግሽ ለምን ጥሎ ይዘሽ አትሄጂም ከኋላ ይመችሻል ሊፎርዲ ነው ልትሞቺ ነው አንቺ ሰዋቲ በቃ የራስሽን ኑሮ ኑሪ እንዴ ተደበረሽ ደግሞ ፍላጎትሽ ከሆነ እንጂ ተከትለሽ እንዴ አንድ ቀን ያልፍልሻል ምንድነው የሰው ነገር የሚያሳይሽ ምኞትሽ ያ ከሆነ ደግሞ ሂጂ አልኩሽ እዚህ ሰው ተናጋሪ ታረጋለሽ አንቺ ሁሌ በየቀኑ አንቺን እንትን ማለት ነው ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ ይባላል እንደ ቤት ነው ሁሉም ነገር ጊዜ አለው ሁሉም እነሱ ጊዜያቸው አልፎ ነው ዘይለ በጊዜው ይሆናል ትረስት ዘ ፕሮሰስ አርሰናል እንኳን ከዚሁ አመት በኋላ ዋንጫ በልቷል እንዴ አተ ማስጠንቀቂያ ለወደፊቱ ባሌ አድርሱልኝ ለወደፊቱ ባሌ ማለት ነው በጣም ብዙ ነገር ብኝ እንደሰለችው አውቃለሁ ግን እንደው ስለመድኃኒዓለም ብለህ ደፈር ብለህ ወገብሽን ሊያዝሽ እንዳትለኝ እንዴት በመድኃኒዓለም እንደ ሰው እንደዚህ ወገብሽን ይዤ እሄዳለሁ እንዳት በመድኃኒዓለም ይኸውልህ የኔ ወገብ አይደለም በእጅ በሞተ ዙራ አጨረሰው በሞተ ዙራህኝ አጨረሰው ወይ እንደ ድሮ እንደዚህ አርገ ወገቢ ጋር ካላረከው በስተቀር በእጅህ አደርሰው ምን ወገቢ ንግታ መበላው ነገር ሁሉ እዚህ ሆዴ ጋርና ወገቢ ጋር የሚቀመጠው እንደ ሰዎቹ ወገብሽን እንደዚህ አጨፍርሻለሁኝ ምና የለም አባት በገመድ ስለኮነ ይስማማኛል ቀድሜ እየነገርኩ ነው የወገቢን ጉዳይ አደራ በምንም የሚስተካከል ነገር አይደለም ቅድመ ማስጠንቀቂያ ነው አሳበለው ብለህ ነው ወገቤን ዞረ የምትጨርሰው ነው ገባ ችቦይ ሞላም ወገቧ ለኔ አይሰራም ነው ተቃራኒ ነው ይሄ ቪዲዮ ስንት ላይክ ገባ አይፎን ትገዝልኛለሽ አልገዛልሽ ማለት በጣም ይቀርታል አልገዛም እንዳይደብራችሁ እናንተም ግዙላት ከፈለጋችሁ ያዝክ ትሬንድ ነው እንዳለ ቲክቶከሮችን ዘጭ እያደረገ የሆነ ቁጥር ያስጠራሉ ከዛ ይሞላል ክፈሉ ነው ኬት ያምጡ መረራቸው የልትራፒቲ ሰላም አደርክ አቀፈና አደርኩት ምን አገባ አሁን ለማንኛውም ቺኮስ ተልፎ እንበልበት ደጅን ለረግጠለው የምን ደጅ ዳብሎስ ይርገጥ ና እንሂድ አራቶ በእናት ቤተክርስቲያን ላይ ነው የምን ሰንበት ነው ዛሬም ለሰሩት ይቆጨኛል ቤተክርስቲያን ላይ ነው ሰላም ዋል ና ያንተ ጸሎት ከዛ ያበልጥ በቃ ና ምትመጣ ከሆነ ተረማ ታክሲ እየጠበቅኩ ነው ዛሬ ሰማኛ ሆለና ፈጣሪችን ከግፍ ይቆጥረብኝ አፍላ ይመጣል እንዳትታዝብኝ አባቴ ዳቢሎስ ልቀርብኝ በሰንበት
ሰው እኮ በሰይጣን አንዳንዴ ይመሰላል የሚባለው ይሄ እኮ ነው ማለት። ያኛውም ቤተክርስቲያን የሚሄደው እኮ በቃ እሱ መሻት አለ እኮ ብሯን ይፈልጋል፣ እንትኑን ይፈልጋል፣ የሱ መሻት አለ፣ ያኛውም ደግሞ አለ። ሁለቱ ሲደመር መጀመሪያ ነካሽን አትረሹም። በቃ መንጎል እኔ ባገኘው በፌደራል አስይዘዋለሁ። ከዛ ደግሜ ያገባዋለሁ እያለች ነው የመጀመሪያዋን ወንድ ማለት ነው። ሴቱ ወይኔ ወይኔ አንተ ጨካኝ ለቢዝነስ ስትል ይህ ራሱ ይደፋል። ሬሳ ሳጥን ስለሸጠ ብቻ ሰውየው ሲተርፍ መረረው። አንድ የሚገርመኝ ነገር ሁሉም ሃይማኖት የሃይማኖታቸው ስምና ፈጣሪን የሚጠሩበት ስም ይለያያል፣ ግን ሰይጣናቸው አንድ አይነት ነው። እዚህም ይጮሃል እዛም ይጮሃል። ተፓወር ኦፍ ብር አረ ከፈተችው። አንቺ ነይ ሽልማትሽን ውሰጂ። ነይ ሽልም ትምጣ ራሷ እንዴ። ከማን ጋር ነኝ? ከኔ ጋር። አንቺ ማነሽ? ሄቨን እንኳን አደረሰሽ። እንኳን አደረሰሽ። ለምን ነው? ለዛሬው ቀን ነው። ኤቭሪ ዴይ ኢዝ ሃሊዴይ። 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። ያው 2ቱን ከመለስሽ 500፣ 1 ከመለስሽ 100። ሄቨን ያስማማናል? ኦኬ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን what ከኢትዮጵያና ከኬንያ ድንበር መካከል ሁሌ እኮ ነው የሚጠየቁ ይህ ጥያቄ። ያው ድንበር ላይ ነው የሚቀበሩት። የት ሰፈር ነሽ? እናንተ ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው ወይ ሰው አዳምጥም። ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው። ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ሻማ ነው። ሄቨን ሻማ ነው። ተው ሻማ ነው እንዴ አንተ ምን አይነት ጥያቄ ነው የምትጠይቀው? እሱ ሮጦ ሄደ፣ ሌላ ነገር አሰባ። ችግር የለም። ቦነስ ጥያቄ ጨምርሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድነው? መሳሪያ። አንድ ድል እንደገና ሳይድ አይ ከፊት ለፊት የሚያንጠለጥሉት ከረባት። አይ መሳሪያ በቃ ከረባት ነው። ሄቨን እሺ ችግር የለውም። አንድ ጥያቄ መልሰሻል። አንድ ጥያቄ እንደመለሰች አድርጌላታለሁ። 3ኛ ጥያቄ ነው፣ የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ በግድ በቃ ብሩን ካልሰጠውሽ አልካት። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? አምስት ሰከንድ አለሽ። 5 4 ድንገት ነው። ሮንግ አንሰር ጆሮሽ ነው። የጆሮ ጌጥሽ ነው ሄቨን። ቡም ነይ ሽልማትሽን ውሰጂ። ነይ ሽልም ትምጣ ራሷ እንዴ እሷ ትምጣ። ነይ ውሰጂ። ነይ ሽልማትሽን ውሰጂ። 500 ብርሽን ውሰጂ። 100 ብር አሸንፋለች። ቴንክ ዩ እንዴ 100 ብር ነው እንዴ? የዚህ ልጅ ጥያቄ ግን በጣም ወጣ ያሉና ዊርድ የሆኑ አእምሮን ያላስፈላጊ ቦታ የሚመሩ ናቸው። ምንድነው ትንሹ? ራሴን ላጠፋ አንተ በዚህ እድሜ ተመችቶኝ ህይወት ተመችቶኝ እሺ ባሉ ሩጣ በል። እየቀለስከኝ ነው? አይ ቤተሰቦች እኮ በኋላ እየፈለጉ እንዳይንከራተቱ ብዬ እኮ። እሺ ቀዝቃዛ ለኔ አለርጂክ ሆነ እንዴ? የት ነው ትንሹ? ማሞቂያ ልገዛ። ማትገመት ሰው ነው ራሱን ያጠፋል ብሎ ይከተለ አንተ ሙድ ያዝበት ነው። እሱም በምትንከባከበት እኔ ብትንከባከብ የት በደረስን። ከውሻ ጋር ራስን ይሄው ይሄን የምትፈልገው ና ለቀበ የድሮ ልጅ በብዙ ምክንያት ይገረፋል። ምክንያቶቹ እሺ፣ የመጀመሪያው ሲገረፍ ካለቀሰ አነሰኝ ብለህ ነው ተብሎ ይገረፋል። ሁለተኛ ሲገረፍ ካላለቀሰ
ጥጋብ ልቡን ደፍኖታል ተብሎ ይገረፋል። 3ኛ ሳይገረፍ ካለቀሰ ቅብጠት ነው ተብሎ ይገረፋል። 4ኛ ታላላቆቹ ቆመው ከተቀመጠ ንቀት ነው ተብሎ ይገረፋል። 6ኛ ታላላቆቹ በተቀመጡበት አቅራቢያ ከተመላለሰ ትልቅ ሰው ፊት ምን ውርውር ያሰኛል ተብሎ ይገረፋል። 7ኛ ለታላላቆቹ መልስ ከሰጠ አትመልስልኝ ተብሎ ይገረፋል። 9ኛ አልበላም ካለ የት በልተ ነው የመጣው ተብሎ ይገረፋል። ኦቬስ ነው እንዳለ ትክክል ናቸው። ምድርና ሰማይ ሲዞርብኝ ነጋ። ጾም መፍቻ ቢጃማ ምን ማለት ነው ዶክ ተባልኩኝ። ላሳያችሁ የጾም መፍቻ ቢጃማ ምን እንዳይመስል። አያችሁት? በርገንዲውንም የማሳያችሁ በምክንያት ቤት አያቻታ። እቺ የጾም መፍቻ ቢጃማ ትባላለች። ብዙ አይነት የጾም መፍቻ ቢጃማዎች አሉ። ወፈር ወፈር ላሉ ደግሞ ማለት ነው። ቼክ ዲስ አውት። በቀይ አለ፣ በጥቁር አለ። and we have this very beautiful ግን ለባለ ትዳሮች ብቻ ነው የምንሸጠው። ባይ ዘ ዌይ ላይሰንሳችሁን ሁላ እንጠይቃለን። ፐርፕል አለ፣ ፒንክ። ጾም መፍቻ ብላችሁ ደግሞ መጣችሁ። የፔንሲዮን የሆነ ሱቅ ነው። አሳልፍላለሁ ያለው ጠንቋይ ሲያልፍ ራሱ ነገር ተነጋግረን ያቺ ምቀኛ ጎረቤቴ እንደፍት አርጉልኝ ስለ ጥርሶ ተደፈረ። ምን ላድርግ የኔ ልጅ ሞት ቀደመኝ። ሞት ቀደመኝ። የኔን ጥቁር በሬ፣ ጥቁር ፍየል፣ ጥቁር ዶሮ ከበሉ በኋላ ነው ሞት የሚቀርቡት። ከርሳ አንቺ ከይሲ እንዴት አባሽ ነው የምትወሪው? አባቶት ሊሆኑ ምን ያመጣል? አሁንስ ሞቷል። ይኸውልሽ እኔ ስሞት ለእሱ ያስገረገርሽ ወደ አንቺ ይዞራል። አንቺ አጎብዳጅ አልቀረቦትም። ፌካ ፌክ ጠንቋይ ድንቄ ማቂ አይደለ? ምን አለ ካልሰራሁልሽ ታያለሽ። ምን ነው አባብዬ መስተፋቅርስ ቢሆን ቢያንስ ልጅቷ ብጠላኝ ነው። እንዴት ቢዝነስ አስጀምረውኝ ይሄዳሉ አለው ልብሎኝ ተረኛ ተቀደምኩ የኔ ልጅ ሁሌ አይሞላም እንዴ? ምን ማለት ነው ተቀደምኩ? ምን ማለት ነው ሁሌ አይሞላም እንዴ? ይሞላል ያልኩት ሁሉ ይፈጸማል ካሉ በኋላ የእግሮትን ጣቢያ አጥቼ ሳበቃ ከመንግስት ተበድሬ የጀመርኩትን ቢዝነስ ምንድነው እሺ ምለው? አሁን ብሩን ብትጠየቅ ኢንካም የሞተልል ነው ጋሽዬ። እንዳረተው እንዴ አባብ የኔ ልጅ እንደዛ ለም ተረዳ። የኔ ልጅ እያሉ አሸንጉሉኝ። ሲጀመር ነው ሰይጣን አባት የለኝም። ምንድነው የኔ ልጅ የሚሉት? እንዲያውኑ የሆነ እንደ ነገሩ አድርጉ ተነሱ። በቃ የኔ ልጅ ቀጣይ ስትመጣ እናወራለን። አሁን የሳቱ ፏፏቴ ጋር ሻወር ልወስድ ተሰልፌያለሁ እና ተራዬ ካለፈ መግማቴ ነው። በቃ ልታጠፍ እጣሪ ነው አናጉ። ከምን ጋር ነው የምታወራው አንተ? ቆይ ልጨርስ። ታስረክበን ነው እንዴ? ና ተነስ፣ ና ተነስ። ያሟል በአቋራጭ ልበልጽግ የሚል ያቺ መንገድ ነው የሰው መጨረሻው እንዴ ነው የምር። ኤሌ ሃ የጎዳሽ ይጎዳ ጠፋኩ በል እንጂ የለ ደግሞ በስራ ቀልድ ምናምን እንዳትሉ። በቃ ፈን ነው፣ ጀስት ፎር ፈን ነው። ታንከ ቤት ነው አባ? አዎ ብር ለመበደር ነበር ነው ቸግሮኝ። አበድሩይስ ምን ተያዣለህ? 10 ልጆችና 4 ውሽሞች አሉኝ። አይ አታ ሰላም ነው። እንዴት ነህ? ግባ። እሺ ሰላም አለን። አልጋ ፈልጌ ነው። አልጋ አለ። ሞክረን ነው የምንገዛው። ችግር የለም እንሞክራለን። ትሞክራለህ ነው? ታዲያ ጥንካሬው እንዴ አታ ሞክረን ነው አላልክም እንዴ? ኧረ ላሽ እሺ ቢያንስ ይኸው እዚህ ጋር 45 ሰከንድ አልቆይም። ናውጣ ከምትኬ ጋር ሲጥልጣት ኦፊስ ስራ ቦታ እንዴ መሲ ኋላ የመጣው ልጅ ማለት ነው። ኋላ የመጣው ልጅ ሌባ ነው። እሺ ሲገባ ተጠንቅቅ። የሆነ ዕቃ ያነሳብሻል። እሺ ችግር የለም። እሺ ምንድን ነው ያለችው? ችግር የለውም ለማለት ነው። ችግር የለውም ወይ አስበላችሁ። ሹሬፍ ግጥ ያለ ሰው እንዲህ ነው የሚያስበላችሁ። እናንተ በሲክስ ያላችሁትን አደባባይ እምልህ ሰራለሁ ትላለህ፣ ወሩን ሙሉ ትሰራለህ ምናምን፣ ግን ኪስ ውስጥ አንድ ብር የለም። መልክ ነው እንዴ የምትሰራ? ሄሎ በስልክ ዘመድ አውራ ስባል ሄሎ በል አውራ ድሮ እንዲህ ሄሎ ኧረ ገደለው።
እቺ ሴት ባሏ እየማገጠ ሲያስቸግራት ባሏን ጉድ ነው የሰራችው። እቺ ሴት እንግዲህ ባሏ በተደጋጋሚ ይማገጥባታል። እሷም እንግዲህ ይህን ነገር እንዲያቆም ብትነግሮም እሱ ግን ሊያቆም አልቻለም። ታዲያ አንድ ቀንም ባሏ በሌለበት ሰዓት እሱ ለግንኙነት የሚጠቀመው ማለስለሻ ቅባት ላይ እንግዲህ እሱን ከውስጡ ደፍታ ማጣበቂያ ጨምራበት ትሄዳለች። ታዲያ ባልም እንደለመደው ሌላ ሴት አምጥቶ አሸሼ ገዳሜ ሲል ያንን ነገር ሲጠቀም ታዲያ አሸሼ ገዳሜ ሲሉ እዛው ይጣበቃሉ። ከዛ መላቀቅ አልቻሉም። አማራጭ ስለጠፋም ዶክተሮች ይመጡና ወደ ሆስፒታል ይወስዷቸዋል። ሰውየውና ሴትየዋ ተዋረዱ፣ ተሸማቀቁ ነው የምላችሁ። ከዛ በኋላ ከ6 ሰዓት ልፋት በኋላ ነው መላቀቅ የቻሉ። እናም በአሁኑ ሰዓትም ብዙ ሰዎች ይቺን ሴት እያደነቋት ይገኛሉ። ደግ አደረገችው እያሉም ይገኛሉ። እናንተ ያደረገችው ነገር ልክ ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ደግሞ ፎሎ ማድረግ እንዳይረሳ። እማመላ ብለናችኋል። እንዴት አሰበችው? እቺ ከፍንጅ በቃ ራሷ መሻሽታ ነው ያዘችው። ሰሞኑን በማህበራዊ ሚዲያ ላይ እጅግ አነጋጋሪ በነበረው በአርቲስት መኮንን ለአከና በኢትዮጵያ ቴክኖሎጂ የመኪና ስምምነት ጉዳይ ዙሪያ ኩባንያው ቃል የገባ ነው መኪና በነፃ ለመስጠት አይደለም ሲል ምላሽ ሰጥቷል። በመግለጫው በአርቲስት መኮንን ለአከ የልደት በዓል ላይ መኪናውን በነፃ ስጦታ አድርጎ ለመስጠት ሳይሆን ከልደት አዘጋጅ ኮሚቴው ጋር በጋራ ለመግዛት ቅድመ ሁኔታዎችን አስቀምጦ እንደነበር ገልጿል። ሆኖም ግን ኮሚቴውና አርቲስቱ ለመኪናው የሚያስፈልገውን ቅድመ ክፍያ ወይም ዳውን ፔመንት አለመክፈላቸው በባንክ ብድር ሂደቱን ለመጨረስ የሚያስችለውን ህጋዊ ውክልና ሳይሰጡ መቅረታቸው እንዲሁም የገቡትን የማስተዋወቅ ስራ ባለመስራታቸው ሂደቱ ሊስተጓጎል መቻሉን ኩባንያው ይፋ አድርጓል። እነዚህ ሁሉ ጉድለቶች እያሉበት እንኳን ኩባንያው መኪናውን ከ4 ወራት በላይ በሾውሩም ውስጥ አቁሞ ቢጠብቅም ምንም አይነት ምላሽ ባለማግኘቱ ስምምነቱን ለመሰረዝ መገደዱን አስታውቋል። ታዲያ እናንተ በዚህ በኢትዮጵያ ቴክኖሎጂ ይፋዊ መግለጫና በአርቲስት መኮንን ለአከ ጉዳይ ላይ ምን ትላላችሁ? እንግዲህ ሰይፉ ሾው ላይ ቀርቦ በቃ መኪናው ቃል ተገባልኝ እኔን ችግር ውስጥ ከተቱኝ ስም ነው ያተረፍኩት ምናምን ብሎ ሰውየው ላይ ሀሳብ ያለውን ቅሬታ ገልጾ ነበር። በይፋ ወጥተ በቃ አልሰጠሁትም በልልኝ ሲል ነበር። አሁን ደግሞ በዚህ ሳይድ ያለው ነገር ደግሞ እንደዚህ ነው። አሁን እኔ አንተን ሳይ የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ። ምንድነው በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራል። እና ምንድነው አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩት ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት? ብዙ ጊዜ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት። እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመን ይሄን እንደምታየው የሴት ነው ያለኝና ወንድ መሆኔን የሚያምኑ ሰዎች የሉም፣ አይገጥሙኝም። ብዙ ጊዜ የሚከራከሩ ሰዎች ይበዛሉ። እኔ ራሱ በቃ እስካገኘህ ድረስ ምንድነው ወንድ አልመሰልከኝም ነበርና ይሄ ነገር ግን ወደፊት እንደው ትዳር ያሳጣም ሴቶች ሴት መስላቸው ሊያቀርቡ ይችላሉ። እንግዲህ ሊያጋጥም ይችላል እንደዚህ አይነት ነገር ግን እንዳቀባበሉ ይመስለኛል። ያው አንዳንዴ ተፈጥሮ የምሰጠ የተለያዩ ነገሮች አሉና በዛ ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብዬ አስባለሁ። በጣም ነው የማመሰግነው በድጋሜ። ስምህ ደግሞ ሌላው አንድ ስሙ ደግሞ ማን ነው? መዓዛ ገብረ ሕይወት። መዓዛ ኤአይ መሆን አለበት። ይሄ ኤአይ መሆን እኔ ግራ ገባኝ እኮ በደንብም አየሁት ምናምን። ኤአይም አይመስልም ግን ወይ ኤአይ ነው ወይ ሆን ብለው ድምጻቸውን ቀይሩ። ምንድነው አስጨነቁን እኮ። እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ። አቤት አቤት የዚህ ቢጤ የተፈጥሮ ጸር እያለ ቤት በኩል ብለን ንጹህ አየር እንስባለን። ስትስብ የሚገባው ያ ነው። አግሪ ልላት ነው። እኔ አላምንም። ታውን ካደሳለው እንኳን ደስ አመሰግናለሁ። ምንድነው ወይኔ አያችሁ አንዳንድ ነገር ከውጪ ሲታይ ሌላ ነገር ነው የሚመስለው። ቆንጆ ሆና ድንግል ከማትሆን አስቀያሚ ሆና ድንግል ከመትሆን ለትዳር ድንግል ብትሆን ማለት ማንነቷን የሚገልጽ ስለሚመስለኝ ሞር ድንግል ብትሆን የተሻለ ይመስለኛል። መጥፎ ካራክተር አላት ነው ወይስ ጥያቄው ነው? ክላሪፋይ አድርገን። ጸባያቸው ኖርማል ነው ግን ያው የውበትና የድንግል ጉዳይ ነው። I would prefer ቆንጆዋ። አረ ቆንጆ ሆና ምንም ዱን የእናንተን ሀሳብ ኮሜንት ስር በቃ ጨርሰናል። እስኪ ወንዶች ምን ትላላችሁ? ሀሳባችሁን ኮሜንት ላይ፣ ሴቶች ቼክ አድርጉት። እናንተ ወንዶች ጻፉ እስኪ። ሰይፉ ፋንታሁን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ እቺ ሴት አስታወሳችኋት? የሆነ ጊዜ በእኔ ምክንያት 3 ቀን ትምህርት ቤት ተዘግቷል፣ ሰው ሞቷል
በጣም ቆንጆ ነበርኩ ሰዎች በእኔ ምክንያት ሰፈር ከሰፈሩ ላይ ይደባደባል ምናምን ስትል ነበር የሆነ ጊዜና የሷ ቅሬታውን ሰይፉ ላይ እየገለጸች ነው። ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ሜንስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስራ ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። 7 ስገባ እንግዲህ ወንዶች አልቻሉ መማር ረብሻ ሆነ። በድብድቡ ነው የሞተው ተማሪ። በድብድብ ነው የሞተው ተማሪ ከአንቺ ጋር ተያይዞ ከኔ ጋር ተያይዞ በተነሳ ጠብ ማለት ነው። ያንን ላለ ማለት እንጂ ትምህርት ቤት ውስጥ ልጅ ሞቶ ነው። ቁስሉን ባየው ቁጥር በጣም አዝናለሁ። ልቤን ነካል። ከ20 ምናምን ዓመት በኋላ ወደ ኋላ ይወስደኛል። ሰው ጉዳት ደረሰብኝ በዚህ ጉዳይ አሞኛል ሲል ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ህግ ስር ያለ 2 ትልልቅ ፕሮግራሞች ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ ይሰራው። ስልኝ ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ አንድ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው። አሁን ላይ እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞች ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነው ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና እንዴ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አባቸው በመጀመሪያ ለቃለ መጠየቁ ይናደዳል በለልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው ያሳየው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈለኝ ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትንማ ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸኑ ስሙት ሰርጸኑ ስምም ተሰጥቶ ጤና ይስጥልኝ ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ ተሰማ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ይረሳል ቆም ይረሳም አለ። ሲጀመር ከ90ዎቹ ወዲህ ያለ ትውልድ ሳይፈለግ የመጣ ነው መሰለኝ። ያለ ሰርቶ የማያልፍለት እግረ ደረቅ ነው። እሱ እንኳን ነው ምሁር የለ ሁሉም ደደብ ከኔ ጀምሮ ረወዳ ይሄኛው ቤት ፈርሶ ቢሰራ ይሻል። አቤት እቃ ልገዛ ነው ብር ስጠኝ። አንቺ በየቀኑ ብር ትያለሽ። ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደ ላንቺ። ተይ እንጂ ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል፣ ይበቃሻል። ቂጣፊ ኧረ እንዴት ያለ ይበቃኛል፣ ይበቃሻል። ናሳምን ይወዳባት እኔ እኮ አይተንኩልኛል። በይ ሂጂ ቀጥይ። አታቃጥልኝ። አቃጠለች አባቱ ሚሰርቅ። አሁን ልሂድና ይሄን ቢሬንዳ ልጠጣ፣ ቀዝቀዝ ልበል እስኪ ሜሬንዳ ነገር። አሁን ልሂድ እስኪ። አቤት እዚህ ሆነ ቁጭ ብለህ ነው? አዎ እዚህ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢሬንዳ አለ እንደ ቀዝቃዛ ነገር። የሃይላንድ ይሁንልህ ወይስ? የሃይላንዱን አድርገው። 80 አድርገህ ልጠጣ ተበልተሃል። ምን ነው ገንዘብ ጣልኩ። አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዘህ እሱ ኪስ ግን 200 ነው። አንተ መንገድ ላይ ጥለህ ነው የሚሆነው። ኧረ ተቃጠልኩኝ። አሁንስ እንደው እና እስኪ የመታበትን ያየህ ሂድ እስኪ። ነው ትራንስፖርት ይዘህ መታል? ኧረ ምንም አልያዝኩም። ኧረ በታክሲ መተህ ነው። አስታውስ። የት ጥየው ነው አንተ? እንደ አውጥታው ይሆናል። በቃ ሰርቀው ይሆናል ሌባ። 200 ብር። አዎ 8000 ብር። እሺ በቃ እመጣለሁ። የዱቤ ተው ተቃጠልኩ። ዙሮ ተቃጠልኩ። ሴክስ በሴትና በወንድ ነው የምናወራው። ስለ ሴክስ ነው የምናወራው። ለምሳሌ አንድ ወንድ በጣም ፕሌየር ነው ብለን እናስብ። ከብዙ ሴቶች ጋር ይወጣል። ፍቅር የማይዛው ወንድ ነው እና አንቺ ፍቅር ያዘው።
ከዛ ሁሉንም ሴቶች ተዋቸው፣ ስብስብ ብሎ ካንቺ ጋራ ተቀመጠ። ከዛ አንቺ ለጓደኞችሽ ሄደሽ ከዚህ በፊት በጣም ፕሌየር ነበር ግን አሁን ከኔ ጋር ፍቅር ይዞ ሰብሰብ ብሎ ቁጭ አለ ብለሽ እንደ ፍሌክስ ነው የምታወሪው። ትኮሪበታለሽ በዚህ ታሪክ። ይሄንን ታሪክ እንገልብጠውና ወደ ሴቷ እናምጣው። ሴቷ በጣም አተራማሽ ናት። ወንድ ከብዙ ወንድ ጋር ነው የምትወጣው። ከብዙ ወንዶች ጋር ሴክስ አድርጋለች እና ከኔ ፍቅር ያዛት፣ በቃ እኔ ስታገኘኝ ተሰብስባ ቁጭ አለች ብሎ ሄዶ ለቤተሰቡ ያወራል። ለጓደኞቹ ከብዙ ወንድ ጋር እንደምትወጪ የሚኮራበት ታሪክ ሆኖ ያወራል። መልሽልኝ። አያወራም። አንቺ የምትኮሪበት ታሪክ በተቃራኒው እሱ የሚያፍርበት ታሪክ ነው። ለቤተሰቦችሽ እንኳን ባክግራውንድን ስታወሪ አታፍሪም። እኔ ነኝ የሰበሰብኩት፣ እኔ ነኝ ሰው ያደረኩት ብለሽ ታወሪያለሽ። ወንድ ደግሞ ቤተሰቦቹም ጓደኞቹም ጋር ሄዶ እኔ ነኝ የሰበሰብኳት፣ እኔ ነኝ ሰው ያደረኳት እንጂ በጣም ብዙ ወንድ ነበር የሚያወጣት፣ በጣም ፕሌየር ነበረች ምናምን አይልም። በፍጹም አይልም። አንቺ የምትኮሪበት ታሪክ እሱ የሚያፍርበት ታሪክ ነው። በጣም የተለያየን ሰዎች ነን። ስለዚህ ወንድ ልጅ ፕሌየር ሆነ ከብዙ ሴት ጋር ይወጣል ብለሽ እየሄድሽ አንቺም እንደ ወንድ መሆን አትችይም። ብቻ ለማንኛውም ምን ልልሽ ፈልጌ ነው፣ ሴት ልጅ ዲዛይን የተደረገችበትና ወንድ ልጅ ዲዛይን የተደረገበት መንገድ በጣም የተለያየ ነው። እሱ ላንቺ የውርደት ታሪክ የሆነው ለሱ ደግሞ የክብር ታሪክ የሆነውን ጉዳይ እኩል አድርገሽ ማንነትሽ እንድታጫ አልፈልግም። ይሄ ቦዲ ካውንታችሁ ላይ በደንብ አስቡበት ለማለት ፈልጌ ነው። አመሰግናለሁ። ለወንዱም የክብር ታሪክ አይደለም እውነት ለማውራት ለሴቶች ምክሩ ይሰራል። እስኪ ምን ትላላችሁ በዚህ ጉዳይ? እኔ ምልሽ አሚዟ ይሄ ቪዲዮ ስንት ሺህ ላይ ከገባ ፍቅረኛ ለአንድ ሳምንት አበድረኛለን። 5 መጋቢት 19 ወንጀል ተፈጸመ። ምን ተቀማ? ወንጀል ሰራ አልሰራ ምን ጥቅም? ቀድማ አታታል። እቺ ቀድማ አታታል አላችሁ የሆነ ኬዝ ባክግራውንድ ቼክ ባር ስንት እንደገባ ታውቂያለሽ? እኔ ማን ይነግረኛል? 10 ብር ገባ። 10 ብር። ለዚህ ነው ለካ ሻይ እየተከለከለ። ምንም ቢሆን ይሰማላችኋል፣ ሰውም ይሰማል፣ አገሩም እንትን ይላሉ። አይ ማማ ያለው ይበላል፣ የሌለው ጦም ያድራል። አልገባሁትም ማማ። እንዴት ነው አሁን ከ100 ብር በላይ እንደሆነ ምን ነግራቸው 1 ኪሎ ስኳር ጋይስ ፊልም ነው አሉ እኮ ድራማ ነው አሉ እኮ ጋይስ። አዶናይና ጃኒ ያልተጣሉ አይ ኢትዮጵያስ እንደዚህ እናቃለን እኛ አንናቅም። አንቺ ሴትዮ ለምን እዚህ ውስጥ እንደሚያስገቡብኝ ተጣሉ አልተጣሉ አንድ ላይ ሆኑ አልሆኑ የራሳቸው ህይወት ነው። በቃ የሆነ ቦስ እነሱ ህይወት ላይ በቃ የሆነ አለ አይደል የሆነ ኦነር ያላት የሆነ ገባቿ እነሱ ተጣላ ማለታቸው እሷን ህይወት የጉዳው ምናምን ነው የሚመስሉ። በጣም ኪረስ ሆነ እንዲ ነው ብሎ ማውራት አንድ ነገር እኮ ነው። እኛም እናወራለን እኮ እንዲ ተፈጥሯል አልተፈጠረም ይባላል። ግን ይሄ የራስ ህይወት አካል አድርጉ ማለቱ አያስፈልግም። ሹፌሮች ጠዋት መዝሙር እየሰሙ ማታ እውነት ነው እንዲህ ነው ይቀየራል። ሆቴሎች ላይ ራሱ ማስተውለው ነገር ነው። ጠዋት መዝሙር ይከፈታል እስከሆነ ሰዓት፣ ከዛ ለስለስ ያለ ክላሲካል፣ ከዛ ዘፈን ማታ ይቀወጥበታል። ትክክል ነው ነገር። በወር 3 ሚሊዮን እና ከዛ በላይ የማሰራ ሴት አናገባም። ወንዶች ስሚ፣ ያዛችሁትን ነገር እኮ የነፍስ ጉዳይ ያረጋችሁት። እሱን ካልቀመሱ ይሞታሉ ተብላችኋል። ያለሱ መኖር እኮ ይቻላል እንዴ? ኧረ ስርዓት የሚደብር ነገር አንነጋገር እንዴ። ተመርቸ ሰላም አንድንም ወንድ ጠይቁ ይፈልጋል፣ ግን 3 ሚሊዮን የሚያስወጣ አክል አይደለም የምንፈልገው። እኔ 3 ሚሊዮን ካለን ከሳውዲ አረቢያ ፀሐይ የመሰለችዋን ያለጠፈች አምጥቼ አላገባም። ካንቺ ምን አሳክከኛል? ካንቺ ቤተሰቦቼ ዛሬ ቪዲዮን ይመስላል። በቀጣይ ቪዲዮ እስክንገናኝ ቻው።